እድሜ መግፋት ለትዳር እንቅልፋት አይሆንም። የአንድ ሴት እድሜ መግፋት ከእርሷ ጋር ትዳር ላለመመስረት ምክንያት ሊሆንም አይገባም። ባህር ማዶ ያለች ውዲቷን እህቴ ደግነትን ሳስብ ማጠፋው ከፊቴ ሐሳቧን አሳክተህ ሕልሟን ሙላውና። አሰላሙ አሌይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ የሰሙ ቻናል ተከታታይ ቤተሰቦቼ፣ ወደ ሀገሮች ልጆች ከሀገር ውስጥም ከሀገር ውጭም የምትገኙ ኢትዮጵያውያኖች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት ሀገርና ቦታ የአላሁ ሱብሃነሁ ወተዓላ ሰላምና እዝነት ጥበቃ ረህመት ሁሉ አይላችሁ እያልኩኝ ልባዊ ምኞቴ ነው። ዛሬ ላይ የአላሁ ሱብሃነሁ ወተዓላ ፍቃድ ሆኖም ተገናኝተናል። ስንገናኝ እጅግ በጣም ደስ እያለኝ ነው። ምክንያቱም ከቻናል ተከታታይ ቤተሰቦቼ ጋር እጅግ በጣም ደስ የሚልና አሪፍ የሆነ ጊዜ እንደምናሳልፍ ተስፋ አደርጋለሁ። ዛሬ ላይ የላችሁ የመጣሁት እንግዲህ ስለ ጋብቻ ይሆናል ማለት ነው። ለወንድሞቼ እጅግ ወሳኝ እና አስፈላጊ ነገር ነው። ሜቢ ለወንድሞቼ ቢሆንም ግን ሞር ለወንድሞች ቢያስፈልግም ለእህቶችም አያስፈልግም ማለቴ አይደለም። እንድማሩበት የሚያደርግ ትምህርት ነው። ስለዚህ ዛሬ ላይ ግን ወንድሞች ትኩረት አድርጋችሁ እንድትሰሙት ስል በአክብሮት ጠይቃለሁኝ። ሴቶችም ማለት ነው። ለጋብቻ እድሜና ቁንጅናን ብቻ መስፈርት ለሚያደርጉ ወንዶች ነው እንግዲህ ይህንን መልእክት እንድሰሙት ሸር የማደርገው። እንግዲህ አብዛኛውን ጊዜ ለጋብቻ እድሜና ቁንጅናን ብቻ መስፈርት የሚያደርጉ ብዙ ወንድሞች አሉ። ይህ የተሳሳተ አመለካከት ነው ማለት ነው። እና ለጋብቻ እድሜና ቁንጅናን ብቻ መስፈርት ለሚያደርጉ ወንድሞች የተዘጋጀ መልእክት ነው እና ሁላችሁም በደንብ አክብሮት እንድትሰሙ ስል ጠይቃችኋለሁኝ። አላህ የራራላቸው ሲቀሩ እነዚህ ወንዶች ምንኛ በዙ፣ ሚስት አጣሁ የሚል ምክንያት አታቅርብ ወንድሜ። ስለዚህ መልካም ሷሊ ሴቶችማ እንዳሽን ፈልተው ነበረ። ነገር ግን ያንተ መስፈርቶች ከሴቶች ቁጥር በላይ በዙ እንጂ ማለት ነው። እስኪ ራስን ፈትሽ ወንድሜ። አንዳንድ ወንድሞች አላህ ይምራቸውና መልካም ሚስት ሷሊህ ነው የምፈልገው ብለው ይሞግታሉ። ነገር ግን ከጀርባ የሚያቀርቧቸው መስፈርቶች አላግባብ የከረሩ ናቸው። እድሜዋ በጣም ለጋ ትሁን፣ አይኖቿ እንዲህ ይምሰሉ፣ ጸጉሯ ቀለሞ፣ እርዝመቱ ለስላሴው እያሉ ይቀጥላሉ። ጉድ ጉድ እኮ ነው ወንድሜ። አንተ እኮ በዚህ ምድር ላይ በሰው ቆዳ የተፈጠረች ሆረለ አይን የጀነት ቆንጆ ነው የፈለግከው ያለው ማለት ነው። እናማ ምክሬን ስሰማኝ ከሆነ የነቢዩን ሰለላሁ ዐለይሂ ወሰለም ዱካ ተከትለህ ለምን ሱንየዋን ባለድኗን በመምረጥ አትታደልም? የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለው መክረውሃልና ባለድን የሆነችውን ምረጥ፣ እጆችህ አቧራ ይልሱ፣ ደስታና በረካ ያገኙ። ታላቁ ሊቅ ሻህ መሐመድ አሊ ፈርኩስ ሀፊዘሁላህ እንዲህ ይላሉ። በሸሪያችን ለትዳር አጋር ምርጫ መመዘኛ እድሜ አይደለም፣ መመዘኛ ድን ሃይማኖታዊ ጥንካሬ ነው እንጂ። ለዚህ ማስረጃ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ሴት ልጅ ለአራት ነገሮች ልትገባ ልትዳር ትችላለች። ለገንዘቧ፣ ለዘሯና ለክብሯ፣ ለቁንጅናዋና ለድኗ። አንተ ግን ባለድኗን ምረጥ። ይህንን ካላደረክ እጆች ከአቧራ ይልሳሉ። ትክክለኛዋ ቆንጆ ማናት? ትክክለኛዋና ቆንጆዋ በቁርአንና በሀዲስ የተወሰደች መልካም ሴት ማለት ልንመርጣት የሚገባን አይነት ሴት ናት። አላህ እንዲህ ይላል፣ መልካም ሴቶች ለባሎቻቸው ታዛዦች፣ አላህ ሚስጥርን እንደጠበቁ በሩቅ ነገር ጠባቂዎች ናቸው። እንዲሁም ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሴት ልጅ 5 ወቅት ሶላቷን ከሰገደች፣ ወሯን ረመዳንን ከጾመች፣ ብልቷን ከዝሙት ከጠበቀች እና ባሏን ከታዘዘች ከፈለግሽው የጀነት በር ግቢ ትባላለች። እድሜ መግፋት ለትዳር እንቅፋት አይሆንም። የአንዲት ሴት እድሜ መግፋት ከእርሷ ጋር ትዳር ላለመመስረት
ምክንያት ሊሆንም አይገባም። ለዚህም ነቢዩ ሰለላሁ ዐለይሂ ወሰለም እናታችን ኸዲጃን ረዲየላሁ ዐንሃ ማግባታቸው የቀጠለ ለአንተ በቂና ህያው ማስረጃ ነው። እናታችን ኸዲጃ በእድሜ ከነቢዩ በአመታት ትበልጣቸው ነበረ። ነገር ግን ከሰዎች ሁሉ ለሳቸው በጣም ተወዳጅ ሚስት ነበረች። ከሌሎች ሚስቶቻቸው በተለየ መልኩ ልጆችን ያፈሩት ከርሷ ነው። የሐሰንና የሁሴን ረዲየላሁ ዐንሁ የዘር ሐረግ የተገኘው ከርሷ ነው። ስለሆነም ወንድሜ እድሜ መግፋት አንዲት ሴት በድን እንድትተጋግዝህ እንዲሁም ደግሞ አላህ በቁርአኑ የጠቀሰውን የመረጋጋት ስኪና የፍቅር መወደድህ እና የእዝነት ራህማ ጸጋን በትዳር ውስጥ እንድታገኝ እንቅፋት አይሆንም። አላህ እንዲህ ይላልና ከነፍሶቻችሁ ለእናንተ ሚስቶችን ወደ እነሱ ተረጋጉ ዘንድ መፈጠሩ በመካከላችሁም ፍቅርና እዝነትን ማድረጉ ከአስደናቂ ምልክቶቹ ነው። በዚህም ውስጥ ለሚያስተውሉ ህዝቦች ተአምራቶችም አሉ። እና የዛሬው ትምህርት በዚህ የሚጠናቀቅ ይሆናል። እንደምትወዱት አልጠራጠርም ማለት ነው። ስለዚህ ወንድሜ መለለክ ፈልጌ ነው። ለጋብቻ እድሜና ቁንጅናን ብቻ መስፈርት አድርገህ ለምትፈልግ ወይም ለምትጠብቅ ወንድሜ ይህ ላንተ ትክክለኛ የሚሆን መልእክት ነውና በስነ ስርዓት ሰምተህ ምርጫህን ልትወስድ ትችላለህ። ምርጫው ያንተ ነውና ማለት ነው። ለዛሬ የነበረን ቆይታ ይህንን ይመስላል። እንደምትወዱትም አልጠራጠርም። በሌላ ቪዲዮና በሌላ ርዕስ እስከምንገናኝ ድረስ የምንወዳትና የምናከብራት የምንሳሳላት እማማ ኢትዮጵያ ሀገራችን ለዘላለም ትኑር እያልኩኝ በዚሁ ልሰናበታችሁ ወዳለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።